ስጋ ፍርፍር በቤት ውስጥ ስታዘጋጁ ከዚህ በፊት ያሳየኋችሁን ሁለት አይነት ቅመሞች በመጠቀም ለምታዘጋጁት ፍርፍር ልዩ የሆነ ጣዕም መስጠት ትችላላችሁ። የሁለቱን ቅመሞች ምንነት በዛሬው ቪዲዮ ነግራችኋለሁ። አስቀድማችሁ 4 ራስ ቀይ ሽንኩርት አድቅቃችሁ ትከትፋላችሁ። ከትፋችሁ ያዘጋጃችሁትን ሽንኩርት መጥበሻ ላይ ትገለብጡና ምድጃችሁን በመካከለኛ ሙቀት ትለኩሳላችሁ። ሽንኩርቱ ቶሎ እንዲበስልላችሁ 3 የሾርባ ማንኪያ ውሃና 1 ቁንጥር ጨው አድርጋችሁ ከድናችሁ በዝቅተኛ ሙቀት በእንፋሎት ታበስሉታላችሁ። ሽንኩርቱ በእንፋሎት እስኪበስልላችሁ ድረስ ፍርፍሩ ላይ የምትጨምሩትን ስጋ ላበላላ መቺ እንዲሆን አድርጋችሁ ትከትፋላችሁ። ስጋ የምትከትፉበት መክተፊያ እየወላወለ እንዳያስቸግራችሁ ሁልጊዜ እንደምናደርገው እርጥብ ፎጣ ከስር ማድረግ ትችላላችሁ። ለዛሬው ፍርፍር የምንጠቀመው የስጋ አይነት ቀይ የበሬ የሽንጥ ስጋ ሲሆን በተጨማሪ የበግ እንዲሁም የፍየል መጠቀም ትችላላችሁ። ስጋውን በቁመቱ ቀጠን አድርጋችሁ ትከትፉና አዙራችሁ ደግሞ በትንንሹ ትከትፋላችሁ። ስጋ ፍርፍር ስታዘጋጁ ስጋው ላበላላ መቺ እንዲሆን አድርጋችሁ በትንንሹ መከተፍ አለበት። አነስ ተደርጎ የተከተፈ ስጋ ይህንን ይመስላል። ሽንኩርቱን ከድኜ ለ5 ደቂቃ ያህል በእንፋሎት ከበሰለ በኋላ ሙሉ ለሙሉ ቀለሙን ቀይሮና ውሃውን ጨርሶ አግኝቼዋለሁ። አሁን በውስጡ ያመቀውን እንፋሎት እንዲለቅ በማማሰያ ትንሽ ከፈት ታደርጉትና 1 የሾርባ ማንኪያ የምግብ ዘይትና 1 የሾርባ ማንኪያ የመለኛን የተነጠረ ለጋ ቂቤ ከላይ ትጨምራላችሁ። እዚህ ጋር ከፈለጋችሁ ዘይቱን ሙሉ ለሙሉ ትታችሁ በቂቤ ብቻ ማቁላላት ትችላላችሁ። ነገር ግን በቂቤ ብቻ የምታቁላሉት ከሆነ የምድጃችሁን የሙቀት መጠን በጣም መቆጣጠር ይኖርባችኋል። ቂቤ ከዘይት አንጻር ቶሎ የመቃጠል እንዲሁም የመጨስ ባህሪ ስላለው እጃችሁ ፈጽሞ ማማሰል ማቆም የለበትም። ለ2 ደቂቃ ያህል ቂቤውን በደንብ ካማሰላችሁት በኋላ ትንሽ ውሃ ጠብ ታደርጋላችሁ። ውሃ ጠብ የምታደርጉበት ምክንያት በርበሬ ልትጨምሩ ስለሆነ ነው። ደረቅ ሽንኩርት ላይ በርበሬ ከጨመራችሁ በርበሬው ሊቃጠልባችሁ ይችላል። አሁን 1 የሾርባ ማንኪያ የመለኛን የማረቆ በርበሬ ከላይ ትጨምራላችሁ። በርበሬውን ስትጨምሩ የሾርባ ማንኪያችሁን ሞላ አድርጋችሁ መጨመር ይኖርባችኋል። ይህን የመለኛ የማረቆ በርበሬ ጨምሮ ሌሎች የመለኛ ግብአቶችን መግዛት ለምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። ከሀገር ውጭ ላላችሁ እንዲሁም ሀገር ውስጥም ላላችሁ እዚህ ላለ ዘመዳችሁ ማዘዝ ከፈለጋችሁ የሱንም አማራጭ አቅርበናል። በርበሬውን ከሽንኩርቱ ጋር በደንብ ካሻችሁት በኋላ ትንሽ ውሃ ጠብ አድርጋችሁ ሽንኩርቱን ታላሉታላችሁ። ውሃ ጠብ እያረጋችሁ የምታማስሉበት ምክንያት በርበሬው እንዳይቃጠልባችሁ ነው። የምትጨምሩትም ውሃ የፈላ ውሃ ቢሆን ይመረጣል። በርበሬውን ጨምራችሁ ትንሽ ውሃ ጠብ እያረጋችሁ ካላላችሁት በኋላ ግማሽ የሻይ ማንኪያ የመለኛን የማቁላያ ቅመም ከላይ ታስገባላችሁ። ቅመሙን ከላይ ከጨመራችሁ በኋላ የምድጃችሁን የሙቀት መጠን ትንሽ ቀንሳችሁ በደንብ ከቁሌቱ ጋር ትቀላቅሉታላችሁ። ድስቱ እየያዘ ካስቸገራችሁ ወይም ውሃውን ከጨረሰ ትንሽ የፈላ ውሃ ጠብ እያረጋችሁ ማቁላላታችሁን ትቀጥላላችሁ። ይህንንም የማቁላላት ሂደት ከ5 እስከ 7 ደቂቃ ያህል ትከተላላችሁ። እዚህ ጋር የምድጃችሁን የሙቀት መጠን በጣም ከፍተኛ ላይ አድርጋችሁ ቶሎ ማብሰል ከፈለጋችሁ እጃችሁ ፈጽሞ ማማሰል ማቆም የለበትም። አሁን ግማሽ የሾርባ ማንኪያ ላም ተደርጎ የተፈጨ ነጭ ሽንኩርት ከላይ ትጨምራላችሁ። እርጥብ ነጭ ሽንኩርት ከሌላችሁ ከዚህ በፊት በመለኛ ገጽ ያሳየኋችሁን የነጭ ሽንኩርት ዱቄት እዚህ ጋር መጠቀም ትችላላችሁ። ነጭ ሽንኩርቱን ለ2 ደቂቃ ያህል በደንብ ካቁላላችሁት በኋላ የዛሬውን ፍርፍር ልዩ ጣዕም የሚሰጥልንን ቅመሞች እናስገባለን። በሻይ ማንኪያ ልኬት ግማሽ ሮዝመሪ፣ ግማሽ ኮረሪማና ግማሽ ቀረፋ ትጨምራላችሁ። የሮዝመሪ ቅመሙና የቀረፋ ቅመሙ ለፍርፍራችሁ ልዩ የሆነ ጣዕም ስለሚሰጥላችሁ እነዚህን ቅመሞች ብትጠቀሟቸው መክራችኋለሁ። አፓርትመንት ላይ፣ ኮንዶሚኒየም ላይ እንዲሁም ግቢ የሌለው ቤት ውስጥ ለምትኖሩ የመለኛ ተከታታዮች እነዚህን 2 ቅመሞች በቀላሉ በቤታችሁ ውስጥ እንዴት አድርቃችሁ ማዘጋጀት እንደምትችሉ እዚሁ ገጻችን ላይ አሳይተናል። ቅመሞቹን ጨምራችሁ ለ3 ደቂቃ ያህል ካሻችሁ በኋላ በትንንሹ ከትፋችሁ ያዘጋጃችሁትን ስጋ ከላይ ትጨምራላችሁ። የጨመራችሁትንም ስጋ በመካከለኛ ሙቀት ከቁሌቱ ጋር በደንብ ታሹታላችሁ። የዛሬውን ፍርፍር ጥብስ ፍርፍር ወይም የጥብስ ቃና ያለው ፍርፍር ማዘጋጀት ከፈለጋችሁ አስቀድማችሁ ስጋውን ለብቻ በቅመም ለውሳችሁ መጥበስ ይኖርባችኋል። ጥብስ ፍርፍር እንዴት እንደሚዘጋጅ እዚሁ ገጻችን ላይ መማር ትችላላችሁ። አሁን የምድጃችሁን የሙቀት መጠን ከፍ ታደርጉና ስጋውን ቶሎ እያሟሰላችሁ ትጠብሳላችሁ። መጥበሻውም እየያዘ ካስቸገራችሁ ትንሽ የፈላ ውሃ ጠብ እያረጋችሁ ማማሰላችሁን ትቀጥላላችሁ።
መጥበሻው ላይ የጨመራችሁት ስጋ ቆንጆ ሆኖ እስኪበስልላችሁ ድረስ ከጎን እንቁላል ትቀቅላላችሁ። እንቁላሉን ለመቀቀል ውሃው ከፈላ በኋላ ቢያንስ ለ15 ደቂቃ ያህል ካንተከተካችሁት በቂ ነው። የጨመራችሁት ስጋ በደንብ ከቁሌቱ ጋር ተለውሶ ቅባቱን ወደ ላይ መጥፋት ሲጀምር የተወሰነ ቁሌት ለቀጣይ ቁርስ እንዲሆናችሁ ትቀንሱና ማቀዝቀዣ ቤት ውስጥ ሸፍናችሁ ታስቀምጣላችሁ። ማቀዝቀዣ ቤት ውስጥ ለ3 ቀን ያህል የምታስቀምጡት ከሆነ ከስር ማስቀመጥ ትችላላችሁ። ለረጅም ጊዜ እንዲቆይላችሁ ከፈለጋችሁ ደግሞ ቁሌቱን አቀዝቅዛችሁ በምሳቃ ገልብጣችሁ በረዶ ቤት ውስጥ ለወራት ማስቀመጥ ትችላላችሁ። አሁን የቀራችሁ የፍርፍር ቁሌት ላይ የፈላ ውሃ ትከልሳላችሁ። የምትከልሱት የፍርፍር ውሃ እንደምትፈልጉት የፍርፍር ቁሌቱ ውፍረትና ቅጥነት ይወሰናል። የምትፈልጉትን ያህል ውሃ ከላይ ከከለሳችሁ በኋላ በደንብ አማስላችሁ ከድናችሁ ለ3 ደቂቃ ያህል ታንተከትኩታላችሁ። ቁሌቱን ቆንጆ አርጋችሁ ካንተከተካችሁት በኋላ የምትፈልጉትን ያህል ጨው ከላይ ትጨምራላችሁ። የምትፈልጉትን ያህል ጨው ከላይ ከጨመራችሁ በኋላ ድስቱን ከድናችሁ ለ1 ደቂቃ ያህል ታንተከትኩታላችሁ። የምታዘጋጁት ፍርፍር ቆንጆና ለስለስ ያለ ጣዕም እንዲኖረው ግማሽ የሾርባ ማንኪያ የመለኛን የተነጠረ ቂቤ ከላይ ትጨምራላችሁ። ቂቤውንም ከመጨመራችሁ በፊት የምድጃችሁን የሙቀት መጠን ሙሉ ለሙሉ ማጥፋት ይኖርባችኋል። የፍርፍር ቁሌቱ ቆንጆ ሆኖ ከተዘጋጀ በኋላ ይህንን ይመስላል። አሁን እንጀራ ወጥር አርጋችሁ ተጠቀልሉና ሰፋ ሰፋ አርጋችሁ ከትፋችሁ ልክ ምስሉ ላይ በምትመለከቱት መሰረት ተጠንቅቃችሁ ቁሌቱ ላይ ታሰፍሩታላችሁ። ሙሉ ቁሌቱን በእንጀራ ከሸፈናችሁት በኋላ የምታዘጋጁት ፍርፍር ፍትፍት እንዳይሆንባችሁ ተጠንቅቃችሁ ትቀላቀሉታላችሁ። ሲታይ እንዲያምርና ቆንጆ ሆኖ እንዲቀርብላችሁ እንጀራውን ከጨመራችሁ በኋላ ልክ ምስሉ ላይ በምትመለከቱት መሰረት ሰፋ ያለ ማንኪያ በመጠቀም ቀስ እያላችሁ እየተጫናችሁ ታርሱታላችሁ። ቁሌቱ ከመጠን በላይ ከበዛባችሁ ወደ አንድ ጎን ታሸሹትና ተጨማሪ እንጀራ እየጨመራችሁ ትለውሳላችሁ። ፍርፍሩ በቁሌቱ ቆንጆ ሆኖ ከተለወሰ በኋላ ይህንን ይመስላል። አሁን ደግሞ ጣፋጩን ፍርፍራችሁን እንዴት አሳምራችሁ ማቅረብ እንዳለባችሁ አሳያችኋለሁ። ሰፋ ያለ ዝርግ ሳህን ላይ 2 የመሃል ቁርጥ እንጀራ መስቀለኛ ሰርታችሁ ትዘረጋላችሁ። በመቀጠል በቆንጆ መልኩ ፍርፍራችሁ ያዘጋጃችሁትን ፍርፍር መሃል ላይ ተጠንቅቃችሁ ትጨምራላችሁ። አሁን ዙሪያው ላይ የሚገኘውን እንጀራ ቀስ እያላችሁ ወደ መሃል ትጠቀልላላችሁ። ፍርፍሩ ሲታይ እንዲያምርና ትንሽ የማቃጠል ይዘት እንዲኖረው አረንጓዴ ቃሪያ ፍሬውን አውጥታችሁ በቀጫጭኑ ከትፋችሁ ከላይ ትጨምራላችሁ። በመቀጠል ቀቅላችሁ ያዘጋጃችሁትን እንቁላል መሃል ላይ ትሰካላችሁ። ፍርፍሩን በቆንጆ መልኩ አሳምራችሁ ካቀረባችሁት በኋላ ይህንን ይመስላል። ፍርፍሩ የተሻለ ጣዕም እንዲኖረውና ማባያ እንዲሆናችሁ ከዚህ በፊት ያሳየኋችሁን እርጎ ከጎን ትጨምራላችሁ። እርጎ በቤት ውስጥ በቀላሉ እንዴት እንደምታዘጋጁ ከዚህ በፊት በመለኛ ገጽ ስላሳየን እዚሁ መመልከት ትችላላችሁ። በጣም ንጹህና ጤናማ እርጎ ስለሆነ ሁላችሁም በየቤታችሁ እንድትሞክሩ ትጋብዛችኋለሁ። ቆንጆ ስጋ ፍርፍር እንግዲህ በየቤታችሁ በዚህ መልኩ ማዘጋጀት ትችላላችሁ። የዛሬውን የመለኛ ቪዲዮ እዚህ ድረስ ተመችቷችሁና ወዳችሁ ስለተመለከታችሁ ከልብ እናመሰግናለን።